ሰሞኑን ብዙ ሰዎች መነጋገሪያ ካደረጉት አፕሊኬሽን ብዙ መረጃዎችን ዛሬ ይዤላችሁ መጥቻለሁ። አንደኛ ሰዎች ለምን አዲሱን አፕሊኬሽን ወይም ደግሞ ስንድሮ የተባለውን አፕሊኬሽን ለምን መነጋገሪያ ከዛም አልፎ መጨቃጨቂያ ርዕስ አደረጉት? ሁለተኛ ትክክለኛው የአፕሊኬሽኑ መረጃ ምንድነው? ሶስተኛ እኛ ምን ማድረግ አለብን የሚሉ ጥያቄዎቻችሁ መልስ ይዤላችሁ መጥቻለሁ ማለት ነው። ከናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻ ድረስ አይታችሁ ቤቱን ሰብስክራይብ፣ ላይክ እና ሼር ማድረግ ነው። ካሁን በፊት እንግዲህ ስለ ሲንድሮ አፕሊኬሽን ሰርቼላችሁ ነበር። አሁን ደግሞ ከተወሰነ ጊዜ በኋላ በርከት ያሉ ሰዎች ስለ ሲንድሮ አፕሊኬሽን ብዙ መነጋገሪያ ሐሳቦችን ይዘው መጥተዋል። ስለ አፕሊኬሽኑ ምን አሉ የሚለውን ትንሽ ቪዲዮ ልጋብዛችሁ። ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችን በሙሉ ኢንሳ ሃክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጥ። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ፣ ችግር አለ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። ይሄ ሲድሮ የሚባለው አፕሊኬሽን በጣም ጥያቄ ውስጥ መግባት ያለበትና አጠራጣሪ አፕሊኬሽን ነው። አረ ቲክቶክ ቻው። ሲድሮ የተሰኘ አዲስ አፕሊኬሽን መጥቷል። ገንዘብ በቀላል ማግኘት የምትችሉበት አዲስ አፕሊኬሽን ሲድሮ መጥቷል ማለት ነው። ከእስራኤል ሀገር ነው የገዛው። የሰዎችን ዋትስአፕ እና እንትናቸውን ለመጥለፍ የሚያስችል አቅም ከፍተኛ $1,000,000 አውጥቶ ገዝቷል። ሲድሮ አፕ ብላችሁ ሁላችሁም እያወረድን ነው፣ ግን እየሰራ አይደለም። አው እየሰራ አይደለም። ምክንያቱም ገና ትላንት ነው ላውንች የተደረገው። እሱ ከወዲሁ ቀድሞ አሳወቀ እንጂ አፕሊኬሽኑ መስራት አልጀመረም እና ስራውን መስራት የሚጀምረው ከ7 ቀን በኋላ ነው። ስልካችሁ ላይ ታምር ሊፈጠር ነው። ይህን ሰምታችኋል። ሲድሮ አፕ እየመጣ ነው። ሲድሮ አፕ እንደ ቲክቶክ አይነት ፕላትፎርም ወደ ኢትዮጵያ ገበያ ሊቀላቀል ቀናት ቀርተውታል። ስለ ሲንድሮ አፕሊኬሽን በርከት ያሉ ጉዳዮችን እንግዲህ በርከት ያሉ ሰዎች እንዳነሱ ሐሳብ እንደሰጡበት አይታችኋል። ነገር ግን ትክክለኛው የአፕሊኬሽኑ መረጃ ምንድነው የሚለውን በትክክል አሳያችኋለሁ ማለት ነው። ምንድነው የምናረገው? ሰዎች ለጭቅጭቃቸው መነሻ ያደረጉት ነገር ምንድነው? እስኪ የዛው አፕሊኬሽኑ ጋር እንግባ። ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ላይ እንገባና እዚች ጋራ ምን ብለን እንጽፋለን? ሰርች ማድረጊያዋ ላይ ሲንድሮ ብለን እንጽፋለን ማለት ነው። ሲንድሮ ብለን ስንጽፍ እዚህ ጋር ይመጣል። ይሄን ሰርች እናረጋለን ማለት ነው። ስለዚህ አፕሊኬሽኑ እንግዲህ ይሄን ይመስላል። በቲክቶከር አዶናይ የተዘጋጀ አፕሊኬሽን ወይም ደግሞ በሱ ይፋ የሆነ አፕሊኬሽን ነው ማለት ነው። ምናየው ይሄንን ነው። እኔ ጋራ ስለ አወረርኩት ካሁን በፊት እዚህ ጋራ እንግዲህ እኔ አውርጄዋለሁ። ብዙ ሰዎች እንደሰማችኋቸው ምንድነው የሚሉት? ይሄን አፕሊኬሽን አታውርጁ ነው የሚሉት። እኔ አውርጄዋለሁ ምንም ነገር እንትን ቢል ማለት ነው። ይሄ ነው። ስለዚህ ምንድነው ስለሱ ማየት የፈለግነው እንደዚች ወደታች እናንሸራትና የተለያዩ እዚች ጋር ምን የምትላለሽ ዳታ ሴፍቲ የምትላለች። እቺኛዋ ዳታ ሴፍቲ ማለት የግል ደህንነት ማለት ነው። እሷን አንድ ጊዜ ከጎን ላይ ያለችዋን እቺኛዋን የቀስት ምልክት አንድ ጊዜ እንጫናታል። እቺኛዋን ማለት ነው። ስለዚህ እሷን አንድ ጊዜ ስንጫናት ወደታች እዚህ ጋራ በርከት ያሉ ማብራሪያዎች ይመጣሉ። ይሄ ነው እንግዲህ ከግል ደህንነቶች ጋር የተያያዘ መረጃ ያለው ማለት ነው። ገባ ይሄንን ነው የሚመስለው። እዚህ ጋራ የብዙ ሰዎች ሐሳብ የሆነው ዋና ሐሳብ ይችኛዋ በአራት ማዕዘን የተቀመጠችው ሐሳብ ናት። ይችን አሁን ማከብላችሁ ማለት ነው።
ከነዛ ውስጥ ግን ትኩረት የተሰጠበት አንደኛው ነው። እሱም ይችኛዋ ፓርት ማለት ነው። ይችኛዋ ምን ትላለች? ዳታ ኢዝንት ኢንክሪፕትድ ይላል። እንግዲህ ይሄ ምንድነው? የግል ዳታዎችን ከላይ ጀምረን ብናየው ምን ይላል? this app may share this data types with third parties ይላል። ስለዚህ ምንድነው? የእናንተ የግል መረጃ ለሶስተኛ ሰው የሼር የመደረግ እድል ወይ ደግሞ የመዳረስ እድል አለው ማለት ነው። በዛ ውስጥ ምን ተካቷል? እዚች ጋር እንደምትመለከቱት የመጀመሪያው እዚች ጋር ፎቶ አለ። ከዛ ደግሞ እዚች ጋር ቪዲዮ አለ። ከዛ ዲቫይስ አለ። እዚች ጋር የምትመለከቷት ዲቫይስ ኦር አዘር አይዲ ወይም ደግሞ የተለያዩ አይዲ ቁጥሮች ናቸው ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት የኛ መረጃ በዚህ አፕሊኬሽን ይሄን አፕሊኬሽን ተጠቅመን ሼር የምናደርገው ወይ ደግሞ ለሰው የምንልከው የምንጻጻፈው መረጃ የመጀመሪያው ፎቶ ለሆነ ጓደኛችን ስንልክ ለሶስተኛ ወገን ወይም ደግሞ ይሄን አፕሊኬሽን ለሰራው ሰውዬ ምን ይላል? የመሰረቅ የመታየት እድል አለው። ቪዲዮም እንደዛው። ከዛ በተረፈ ደግሞ ትልቁ ዝች ጋራ ምን አለ? አይዲያችን ይሄ የባንክ ቁጥራችን ሊሆን ይችላል ወይም ደግሞ ሚስጥራዊ ሌሎች በርከት ያሉ ቁጥሮች ነገር ካሉን እነዚህ ቁጥሮች በዚህ ይሄን አፕሊኬሽን ተጠቅመን ለሰዎች ለማድረስ ስንሞክር ያ ቁጥር ለሶስተኛ ወገን ተላልፎ ይሰጣል ማለት ነው። ስለዚህ እናንተ እዚህ ጋራ በደንብ መገንዘብና ማወቅ ያለባችሁ ነገር ምንድነው? ማንኛውንም መረጃ ሼር የምታረጉት ፐብሊሽ የምታረጉት ለማንኛውም ሰው ልታሳዩትና ልትገልጹት እንዲሁም ደግሞ ልታካፍሉት የሚችል ነገር መሆን መቻል አለበት ማለት ነው። እንግዲህ ምን ማድረግ አለብን ወደሚለው ደረጃ ስንሄድ የመጀመሪያው ውሳኔያችን ምንድነው? እኛ በዚህ ይህን አፕሊኬሽን ተጠቅመን እንግዲህ ወደፊት እንደ ቲክቶክ ነው ይሰራል ተብሎ የታሰበው። ስለዚህ በቲክቶክ ላይ የግል መረጃዎቻችንን ኢንቦክስ እንደራረጋለን። ይህን አፕሊኬሽን ተጠቅመን ግን እስካልተስተካከለ ድረስ ይህ ሴቲንግ እስካልተስተካከለ ድረስ ምን ማድረግ አለብን? የግል ሚስጥር መጻጻፍ ወይም ደግሞ የተለያዩ መረጃዎችን መለዋወጥ ማቆም መቻል አለብን። ይሄንን ለማድረግ እንግዲህ ነባር ሶሻል ሚዲያዎች አሉ፣ እነ ኢሞ፣ ዋትስአፕ እንዲሁም ደግሞ ቴሌግራሞች። እነሱን ተጠቅመን የግል መረጃዎቻችንን በውስጥ መለዋወጥ እንችላለን ማለት ነው። ስለዚህ ይሄን አፕሊኬሽን በቃ ቀጥታ እንደ ቢዝነስ መስሪያ አፕሊኬሽን መጠቀም እንችላለን። ስለዚህ እናንተ ምንድነው የምታደርጉት? እዚህ ጋራ በደንብ ጥንቃቄ ልታደርጉ ይገባል። ካልሆነ ግን እናንተ ለምሳሌ ሚስጥራዊ የሆኑ ፎቶ፣ ቪዲዮ እንዲሁም ደግሞ የተለያዩ ሚስጥራዊ ቁጥሮችን ለጓደኞቻችሁ በዚህ አፕሊኬሽን እናጋራል ብላችሁ ከሞከራችሁ ይሄ እንግዲህ ለሶስተኛ ወገንም አሳልፋችሁ እየሰጣችሁ እንደሆነ እንዲታቁ እንፈልጋለሁ ማለት ነው። ይህም ደግሞ የአፕሊኬሽኑ ይፋ ያደረገውና እንድንጠነቀቅበት ማስጠንቀቂያ የሰጠን ነው። ስለዚህ ለዛሬ ይሄንን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቤቱን ሰብስክራይብ፣ ላይክ እና ሼር ማድረግ ነው ማለት ነው። በቀጣዩ የተለያዩ የመረጃ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማብራታችሁን አትርሱ።